እንደምን ዋላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በቅድሚያ የአጋራችን አንበሳ ባንክን መልእክት ተከታትለን እንመለስ። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ ያተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረቴን ወጥቼ ያላየኋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆur አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አጋራችን አንበሳ ባንክ እናመሰግናለን። በሀገሩ ዜና ጀምራለሁ። በ30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት 4 ጨዋታዎች ተካሂደዋል። አዲስ አበባ ስቴዲየም ላይ በተደረጉ ጨዋታዎች ኢትዮጵያ ንግድ ባንክና አርባ ምንጭ ከተማ ድል አድርገዋል። ኢትዮጵያ ንግድ ባንክ ቅዱስ ጊዮርጊስን 2-0 አሸንፏል። ናትናኤል ዳንኤል ሁለቱንም የንግድ ባንክ ግቦችን ከረፍት በኋላ አስቆጥሯል። ንግድ ባንክ ማሸነፉን ተከትሎ በ38 ነጥብ ወደ 8ኛ ደረጃውን ከፍ አድርጓል። አርባ ምንጭ ከተማ በበኩሉ መቀሌ ሰባ እንደርታን በተመሳሳይ 2-0 አሸንፏል። አብዱራሂማን እንዲሁም አሸናፊ ፊዳ ግቦችን ማስቆጥረዋል። አዳማ ላይም ድረገነት ሽረ በአንተነህ ተስፋዬ ብቸኛ ግብ ኢትዮ ኤሌክትሪክን 1-0 አሸንፏል። ድሬዳዋ ከተማ ከኢትዮጵያ ቡና ያገናኘው ጨዋታ ደግሞ 0-0 ተጠናቋል። ዛሬ በሊጉ 3 ጨዋታዎች ይካሄዳሉ። አዳማ ላይ ፋሲል ከነማ ከባህር ዳር ከነማ የሚያደርጉ ጨዋታም ይጠበቃል። ባሳለፍነው ሳምንት ፋሲል ከነማ ከነገሌ አርሲ እንዲሁም ባህር ዳር ከነማ ደግሞ ከምድረገነት ሽረ ጋር አቻ መለየታቸው ይታወሳል። ዛሬ እርስ በርስ ሲጫወቱ ወደ አሸናፊነት ለመምጣትም የሚያደርጉት ፉክክር ይጠበቃል። በሊጉ አጼዎቹ በ43 ነጥብ 5ኛ ላይ ሲሆኑ ካሸነፉ ወደ 3ኛ ከፍ ይላሉ። በሌላ በኩል የጣና ሞገዶቹ ከረቱ ደግሞ ነጥባቸውን 40 በማድረስ ከ11ኛ ወደ 8ኛ ከፍ ይላሉ። 9 ሰዓት ላይም ጨዋታው ይጀምራል። በሌሎች ጨዋታዎች ሲዳማ ቡና ከኢትዮጵያ መድን እንዲሁም ውልዋሎ አዲግራት ዩኒቨርሲቲ ከነገሌ አርሲ ይጫወታሉ። የእግር ኳስ አካዳሚና ፕሮጀክቶችን በማጠናከር ተተኪ ስፖርተኞችን ለማፍራት እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስታወቀ። ህብረተሰቡና የሚመለከታቸው አካላት የእግር ኳስ ስፖርቱን በመደገፍ ኃላፊነታቸውን እንዲወጡም ጥያቄ ቀርበዋል። መልሰው ቸርነት ተጨማሪው እንደሚከተሉ ያቀርበዋል። ከአካዳሚና ፕሮጀክት ሰልጣኝ ታዳጊዎች መካከል ማርኮን ደሴና ተስፋው ሀብታሙ በእግር ኳስ ራሳቸውን ለማሳየት ትልቅ ህልም ሰንቀው ጥረታቸውን ስለመቀጠላቸው ይናገራሉ። በትምህርቱ ምይርኩኝ ኳሴን ትልቅ ደረጃ ደርሼ ትልቅ ቦታ ከዚህ ከፍ ብዬ ሀገሬን ማስጠራ ጥሩ ተጫዋች መሆን ነው ህልሜ። አገሬን ወክዬ ለተሻለ ደረጃ መድረስ ፈልጋለሁ። በትምህርቴም ጎበዝ ተማሪ ሆኜ መቀጠል ፈልጋለሁ። በሀገር አቀፍ ደረጃ ከደብረ ማርቆስ አካዳሚና ፕሮጀክቶች የተመለመሉ ወጣቶችን ፈለግ በመከተል ስኬታማ ለመሆን ጥረታቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ከኛ አካዳሚ 8 ነበር የተመረጠ፣ አጠቃላይ 15 ነው ከደብረ ማርቆስ እና ዘይደን አሪፍ ነበረ። ሁለቱ አሪፍ ባሳዩት ክህሎት ተመርጧል። እኛም ከነሱ ጥሩ ልምዶችን ወስደን በቀጣይ ተመርጠን እንደምንመለስ እርግጠኛ ነኝ። አካዳሚው ከገባው በትምህርቴም ጎበዙኛለሁ። አሁን በኳሱም ጥሩ ሁኔታ ላይ ነው ያለ። የአንተነህ እግር ኳስ አካዳሚ ዋና አሰልጣኝ አንተነህ ያለውና የብሩህ ተስፋ እግር ኳስ ፕሮጀክት አሰልጣኝ የሆነችው አዛለች ታምራት በስነ ምግባርና በክህሎት የዳበሩ ተተኪዎችን ለማፍራት እየሰሩ መሆናቸውን ገልጸዋል። በቴክኒክ፣ በታክቲክ፣ በአካል ብቃት፣ በስነ ልቦና በእነዚህ ነገሮች ላይ ስራችን እየሰራን እንገኛለን ማለት ነው። ከ10 ዓመት በታች እስከ 17 ዓመት ባለው ማለት ነው። ቀጣይ እንግዲህ በሂደት አቅማችን ሲጎለበት ወደ ክለቦች የመግባት እቅዶች አሉን። ግን አሁን እነዚህ ልጆች በደንብ ማሳደግ ስላለብን እነዚህ ጋር እየሰራን ነው። ተተኪ ማፍራትን ነው እኛ አላማ አድርገን የተነሳ ነው። ትሬኒንግ እነዚህ ልጆችን ስናሰራ ግን 13 15 17 አንድ ላይ አይደለም የሚሰሩ። የ13 አሰልጣኝ አለኝ እኔ 15 እና 17 ነው የሚይዘው እና በመረዳዳት ነው። ህብረተሰቡ ልጆችን ወደ ስልጠና ከመላክ ባሻገር በቅርበት እንዲያግዛቸው ጥሪ አቅርበዋል። እነዚህ ልጆች መጥተው ቢደግፏቸው ማህበረሰቡ መጥቶ ወደ ውድድሩ መጥቶ ቢያዩዋቸው ነገ ጥሩ ነገር እንደሚደርሱ ያያሉ። እኛም ደግሞ የልፋታችን እናገኛለን ማለት ነው። ዩ70 በሀገር ውስጥ ክለብ እንዲሳተፉ ወደ ላይ ገፋናቸው። 50 ላይ የነበሩት ሙሉ ለሙሉ ወደ 70 እናሳደግን፣ ከታች ያሉትን ደግሞ ወደ 50 እናሳደግን። አሁን ስቲል የኛ አካዳሚ ውስጥ እየተሰራ ያለ ይሄ የደብረ ማርቆስ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ተስፋዬ አእምሮ ከ17 ዓመት በታች በ4 የእድሜ እርከኖች ታዳጊዎችን በማቀፍ ስልጠና እንዲያገኙ እየተሰራ መሆኑን ነው የገለጹት። እንደ ከተማ 3 አካዳሚዎች አሉን። በ5 አሰልጣኞች የሚሰለጥን ደግሞ ወደ 15 የሚደርስ ፕሮጀክቶች አሉን ማለት ነው። ይሄንን 2017 ጀምረን
አሁን 2018 ደግሞ አጠናክረን ያስቀጥልነው የኛ ኢኒሼቲቭ ነው ማለት ነው። ነገ ወዲያ እነዚህ ልጆች እያደጉ ደግሞ ለክልላቸውም ለሀገራቸውም ትልቅ አስተዋጽኦ ያበረክታሉ። ከተማ አስተዳደሩ የስልጠና ቦታ ከማመቻቸት ጀምሮ የተጠናከረ ድጋፍና ክትትል እያደረገ መሆኑን የጠቆሙት ኃላፊው ለእግር ኳስ አሰልጣኞች መሰረታዊ የካፍ ዲ ላይሰንስ ስልጠና እንዲወስዱ መደረጉንም አንስተዋል። ወደ 25 የሚደርሱ የስፖርት አሰልጣኞች ቦታ አግኝተው ታዳጊዎችን እያሰለጠኑ ያለበት ሁኔታ አለ። ከዛ ባለፈ ደግሞ ወደ 23 የሚደርሱ የእግር ኳስ አሰልጣኞች የካፍ ዲ ላይሰንስ ሰርቲፊኬት እንዲያገኙ ስልጠና እንዲወስዱ የተደረገበት ሁኔታ አለ ማለት ነው። ለማርሻል አርት ስፖርቶች ትኩረት ቢሰጥ በጥቂት ስፖርተኞች ሀገራችን ማስተዋወቅና ውጤታማ ማድረግ ይቻላል ተባለ። የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን ዓለም አቀፍ ስልጠናዎችን በማመቻቸትና ለስፖርቱ ምቹ ማዘውተሪያ እንዲኖር ለማድረግ እየሰራው ነው ብሏል። ዳናይት ሰይ ተጨማሪ አላት። ዓመታዊ የውድድር መርሃ ግብር ወጥቶላቸው ውድድር የሚካሄደው በጥቂት ክልሎችና ከተሞች ብቻ ነው። የማርሻል አርት ስፖርቶች የኢንተርናሽናል ቴኳንዶም የውድድር እድል ከተነፈጋቸው የአርት ስፖርቶች መካከል አንዱ ነው። በቅርብ ጊዜ የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን ስፖርቱን ለማበረታታት በሚል ከተለያዩ ባለድርሻ አካላት ጋር በመሆንም የስፖርት ማዘውተሪያ ቦታዎች እንዲስፋፉና ወደ ውድድር እንዲመለሱ ብሎም በበቂ ደረጃ እንዲገነቡም ጥረቶችን እያደረገ መሆኑን የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን አስታውቋል። ብዙ ጊዜ ለዚህ ማርሻል አርት ለቤት ውስጥ ስፖርቶች ትኩረት አይሰጥም። አሁን ግን በተሻለ መልኩ ትኩረት ትንሽ የተሰጠው ይመስለኛልና እኛም በተሻለ አቅም ከሚመለከተው ጋር ንግግር እናደርጋለን። ቀጣይም ከሚመለከተው ከሀገሪቷ የስፖርት ማዘውተሪያ ስፍራ ላይ ትልቅ እንቅስቃሴ በቅርቡም ውይይቶች አሉ። ያ ደግሞ የውስጥ የቤት ስፖርቶችን ትኩረት አድርጎ እንዲሰራና እንዲያት ስቴዲየም ሲገነቡ ትንሽ ቦታ ነው የሚፈጁት። በትንሽ ቦታ ላይ የስፖርት ማዘውተሪያ መገንባት ይቻላልና ያ እንዲሆን ከክልሉ ከሚመለከቱ አካል ጋር በቅርቡ ውይይት እናደርጋለን ብለን እናስባለን። ሀገር አቀፉ የኢንተርናሽናል ቴኳንዶ ፌዴሬሽን በሁሉም ክልሎች ከተቋቋሙ የኢንተርናሽናል ቴኳንዶ ፌዴሬሽኖች ጋር በመሆኑም ስፖርቱን የሚደግፉ የተለያዩ ስራዎችን እየሰሩ መሆናቸውም በቅርብ ጊዜ ለተገኙ ውጤቶች ምክንያት ናቸው። እንደ ሀገር አቀፍ ፌዴሬሽን በጣም የሚገርምሽ ከ60 ሺህ በላይ ተከታይ ያለው ፌዴሬሽኑ አባሎች አሉት። ይህ ደግሞ ፌዴሬሽኑ ምን ያህል ትልቅ እንቅስቃሴ እያደረገ መሆኑን ያሳያል። በአመት አንድ ከዓለም አቀፍ ግራንድ ማስተሮችን በማስመጣት በአዲስ አበባ ከተማ ስልጠና እናሰጣለን። ይህም በሚቀጥለው በሁሉም ከተማ ወጥተን ስልጠና የምንሰጥበትን ከዓለም አቀፍ የምንጋብዝበትን ስትራቴጂ እየዘረጋን ያለ ነው። ይህ ደግሞ ፌዴሬሽኑ ምን ያህል ጠንካራ ስራ እየሰራ መሆኑን የሚያሳይ ነው። በውድድር በውስን ልጆች ብቻ ብዙ ወርቆች የሚገኝበት ኢንተርናሽናል ቴኳንዶ ስፖርትን በመደገፍ ላይ ያሉ ውስንነቶችን ስፖርቱን የሚመሩ አካላት ትኩረት ማድረግ እንዳለባቸውም የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን ፕሬዚዳንት አበራ ሚልኬሳ ገልጿል። አንድ እግር ኳስ ቲም ይዘህ ስትሄጂ 20 ምናምን ወጣት ይዘህ ትሄጃለሽ እና በቴኳንዶ ግን 5 ሰው ይዘሽ ሄደሽ በ5ቱም 5 ወርቅ ይዘሽ መምጣት እድሉ አለሽና መንግስት እንደዚህ ማርሻል አርት ላይ ፎከስ ቢያደርግና ትኩረት ቢያደርግ በቀላሉ የሀገርን ባንዲራ ከፍ ሊያደርጉ የሚችሉ ወጣቶች ስላሉ መንግስት ትኩረት እንዲያደርግ እናሳስባለን። እኛም ደግሞ ይህን ስራ እየሰራን ያለ ነው። በቅርቡ 2 ዓለም አቀፍ ትላልቅ ውድድሮች አሉን። እዛ ላይ ለመሳተፍ አቅማችን በሚችሉ አቅም ከሁሉም ክልል ሰሌክት አድርገን አገር ሊያኮሩ የሚችሉ ወጣቶች ይዞ ለመሄድ ስራ እየሰራን ያለ ነው። ከውጭ በአውሮፓ ሻምፒየንስ ሊግ